Give me same this one عشان هذا من ያህል ጊዜ ነው አንቺ ከነሱ ጋር ይሰራሽው? በርግጥ ስራ ብለው ካሰሩኝ 20 ምናምን ቀን ይሆናል። ስራ ብለው ካሰሩኝ 20 ምናምን ቀን ይሆናል። አንድ ላይ አንድ ወር ከምናምን ስለሆነ በዛ ሄጄ ቆየሁት 20 ምናምን ቀን ነው ስራ ያሰሩኝ። ቅድም ሰብለ ማለት ነው ደጋግመሽ ሰብለ ወንጌል ነው ቲክቶክ ስልሽ ደጋግመሽ ጻፍሽ። ሀቡ እውነት ላይሆን ይችላል። እሺ እውነት አይደለም ብዬ ባባራትና እውነት ሆኖች ልጅ ተገላ በዜና ብንሰማስ አትጸጸችም? አንድን ሰው ለማዳመጥ እውነትም ሆነ ውሸት ታዳምጫለሽ። ከዛም በኋላ የሰዎቹን ፎቶ ለመለጠፍ ደግሞ መጀመሪያ እርግጠኛ ትሆኛለሽ። የሰዎቹ ፎቶ አልተለጠፈም፣ ማንነታቸው አልተገለጸም። እቺን ልጅ ውሸት ነው ብለን ብንገፋት ማን ነው የሚሰማት? እኔ ካልሰማኋት ማን ነው የሚሰማት? እንኳን ለሚሰማው ሰው ለእኔ ራሱ እኮ ህልም ነው የሚመስለኝ። ምክንያቱም እኔ እንደዚህ አይነት ታሪክ ምናልባት የገንዘብ ትራንዛክሽኑን ደረሰኞችን እያየው ነው እና በተለያየ በሶስት ሰው ስም የገባ አካውንት ነው እኔ የላኩበት። እኔ ጋር የነበሩ ደረሰኞች በስንት ሰው ነው? ስም ሳጠቅሺ አንቺ በስንት ሰው ነው ያስገባሽው? ከኔ አካውንት ራሱ ሶስት ሰው አራት ሰው ስም አለ። በካሽ የተቀበሉኝ አለ። እኔ ያለሁበት ቦታ መጥተው በካሽ የተቀበሉኝ ገንዘብ አለ። ትራንዛክሽን ደግሞ ለማስረጃ ያክል እቺ ብትቀመጥና ሌላው ደግሞ የሌላ ሰው ስም ሆኖ ተመሳሳይ የተላከበት ሌላ የተጭበረበረች ልጅ ነች። የእሷ መረጃ እኔ ከነሱ እጅ ነው ያንን ይዤ ሄድኩት። የእሷ ለነዛ የላከችበት አንደኛው ስሟን ባልጠራ የተላከ የሆነች ልጅ አለ እና ተመሳሳይ ነው የላኩበት ሰው ጋር የላከች ልጅ አለች። እሷ የሁለት ልጆች እናት ገንዘቡን ለማግኘት ሚዲያ ላይ ወጣ ልጆቿን ለማሳደግ የለመነች አንዲት ምስኪን ሴት፣ እንዲሁ ደግሞ እሱ አሜሪካዊ ሆኖ አንቺ እርዳታን ከህዝብ ለምነሽ አግኝተሻል፣ እኔ ደግሞ አሜሪካዊ ስለሆንኩ ላግባሽና ከነ ልጆችሽ ወስጄ አሜሪካን ሀገር ላኖርሽ በማለት ከሷም ገንዘብ ወስዷል ማለት ነው። የለመነችውን ህዝብ ልክ እንደዚህ ወጣ ህዝብ ፊት ገንዘብ የለመነችውን እሱም አሜሪካዊ መሆኑን አውቆ በውስጥ ስልኳን ቅድም አቡ ስትይ ነበር ስልክሽ ለማንም አትስጪ ያልሽ ነበር እና ከዛ ነው ስልኳ የወሰደ የዛች ሴት እንደ እርዳታ ሰጪ ሆኖ እሷ ቀረባት። ከነ ልጆችሽ አሜሪካን ሀገር ወስድሻለሁ አገባሻለሁ በማለት ገንዘቧን በላት ማለት ነው። በውስጥ መስመር እሷ ጋር በጣም እናወራለን ያለውን ሁሉ ነገር። እኔ ልጁ እንዳልሆንኩ በቪዲዮ ደውዬ ቢያንስ ለ4 ሰዓት ያክል ሁሉ ነገር ነገርኳት። እኔ ልጁ አይደለሁም፣ እኔ ተጭበረበርኩ ነኝ። በግዴታ ነበር አንቺን እንደ ልጆኝ ሰው ራሽ የነበረው ቅርታሽ ብዬ ቅርታዋ ካገኘው በኋላ ያለውን መረጃ ሁሉ ተማምነን ስቲል ነው እስካሁን ድረስ እንደሚልካት እያወሩ ነበረ። እንደምትሄድ ከነ ልጆቿ ወደ አዲስ አበባ እንድትመጣ አዲስ አበባ መታ ደግሞ ከነ ልጆቿ ምናልባት ገንዘቧን ስለበላ ከዛ በኋላ የሚወስድባት እርምጃ ምን እንደሆነ እግዚአብሔር ነው የሚያውቀው። አይልካትም። አሜሪካዊ አይደለም፣ የታወቀ ነው። ያሰራላት መረጃ እውነት አይደለም፣ ውሸት ነው። ከዛ አዲስ አበባ ቤተሰብሽን ቻው ብለሽ ሻንጣና ልጆች ይዘሽ ትመጫለሽ ተብላ ቀን እየጠበቀች ያለች ነች። ግን ውሸት እንደሆነ ደግሞ እኔ አስረድቼ ስለነገርኳት እሺ አባቴ እያለች ድሮ በምታወራው ያው በጣም ፍቅረኛም ስለሆኑ ያንን ነገር እያወራች እየቀጠለች ነበረ። ግን ለእኔ ደግሞ ተመሳሳይ ቴክስት በዚህ ወጣሽ በዚህ ገባሽ የሚል ሲደርሰኝ ጊዜ አይ በቃ የእሷ ፕራይቬሲ የተጠበቀ ይሁን፣
ድጋሜ ምናልባት ሚዲያ ላይ መውጣት ምናምን ነገር ፎቶዋ ልኬልሻለሁ። ፎቶዋ አይ ቲንክ ታያለሽ። ምናልባትም ሌላ መረጃም እልክልሻለሁ በውስጥ ማየት ትችያለሽ። ልጅቷ ምን ያክል ገንዘብ ከሰዎች ሚዲያ ላይ ወጥታ እንደተቀበለች እንዲሁም እርዳታ ለመስጣት ብሎ ደግሞ እሷን ቀርቦ ገንዘቧን እንደበላት የሚያሳይ ሙሉ መረጃ አለ። ውሸት ቢይዝ እውነት እኔ እውነት ደርሶኛል እሱ መረጃ አሁን ፈልጎልኛል። የውሸት ነገር እኔ እንኳን ሚዲያ ህዝብ ይሄ ሁሉ ህዝብ እያየኝ ወጥቼ ልናገር አይደለም የሰው ፊት ቀና ብዬ እንኳን ውሸት መናገር የሚችል ማንነት የለኝም። እንድታምኑኝ ብዬ አይደለም የራሴ ማንነት ስለሆነ ነው። መዋሸት እንዴት ዋሻለሁ? ወጣት እኔ ሰርቼ አልበላም እንዴ? ዋሽ ሚዲያ ላይ ለዛውም የሌሎች ህይወት ቢያሳዝነኝ ራሱ ተመሳስዬ ገንዘቤን እስከሚሰጡኝ ጠብቂያቸው ወይም ከእነሱ መሄድ አልችልም። ግን ያህል ሌና የለኝም። ያ ከሚሆን ሞት እመርጣለሁ። የምኖረው አንዴ ነው እዚህ ዓለም ላይ ሁለቴ አልኖርም። ግን ቢያንስ ከእኔ ሰው ይማር፣ የእኔ ህይወት ማብቂያ ይሁን። እኔ በእንባ ያሳለፍኳቸው ሌሊቶች ማጣት በጣም መጥፎ ነው እና ሰውን በመጠየቅ በመለመን ያሳለፍኩባቸው። ምክንያቱም ይህ እድል አግኝቼ ነው እንኳን ብዬ የማውቃቸውን ሰዎች ምክንያቱም ዘመድ ያልሆነ ስጠይቅ ሴትነት የሚጠይቅ ሰው አለ። ብዙ ነገሮችን አይቼበታለሁ እና በእኔ ባለፍኩት ውስጥ ሌላ ሰዎች ለምን ይለፉ? ለሚሳካ እንኳን ቢሆን እኮ ዋጋ ትከፍያለሽ። ለማይሳካ ነገር ዋጋ መክፈል በጣም ያማል። ዋጋ ከፍለሽ እኮ ውጤቱን የምታየም ደስ ይልሻል። ውጤት ለሌለው ነገር ዋጋ መክፈል ያ ከሚሆን እኔ ካዲያ ሀቅ ብናገር ሚዲያ ላይ ወጥቼ ምን ይቀነሳል? ምን ክብር አለኝ ሲጀመር ከክርስቶስ ውጭ? ምን ማንነት አለኝ የምመጻደቅበት ራሴ የምደብቅበት? ለአንዲት በቃ ክርስቶስ ዓለምን የወደደ እኔን የወደደው መውደድ ጻድቆኛ አይደለም። በጣም አጽያተኛ ሴት ግን አንዴ ኖሬ ነው የማልፈው። ዋሽቼ መቼም መኖር አልፈልግም። አቡ ለዛ ነው ከኔ ሰው ይማር፣ መረጃና ማስረጃ ሳያጣራ ሰው። አሁንም የምመክርሽ ነገር ካለሽበት ቦታ በፍጹም እንዳትወጪ ነው። እሺ። እና ደግሞ የምትበይው የምትጠጪው ነገር አለሽ? በደምብ ልታግዟት የምትችሉ ካላችሁ አትሊስት ነው ጠፍታን ያለችው ተደብቃን ያለችው እና ያው እንዳይረባት ሀቡ አይ ካን ሄልፕ ክብሪትዬ ቴንክ ዩ ኢፍ ዩ ካን ሄልፕ ሴንድ ሚ ዩር አካውንት ነምበር ጉዴ አካውንት ነምበርሽን ዋትሳፕ ላይ ላኪልኝ እና ማገዝ ለሚችሉ ሰዎች ልላክ። የሚያለቅስ ስቲከር አትላኩ ይዘጋል። አይዞሽ ያልፋል እኮ። አሁን አንቺ ሊቀልሽ ይገባል እኮ። በቃ ጭንቀትሽን ተነፈሽ። በህግ መጠየቅ ካለብሽ ዝግጁ ነሽ አይደል? መታሰር ካለብሽ ትታሰሪያለሽ። ቅጣትሽን ጨርሰሽ ስትወጪ ኖርማል ላይፍሽን ትቀጥያለሽ። ኖርማል ነው በቃ። የሚገባ ከሌላ ጸጸት እኮ መቼ የማትድኝም ታውቂያለሽ። ከሰው ለምን ምንም የማልፈራበት ምን ክብር አለኝ? ክብሬ ክርስቶስ ነው። ከዚህ ውጭ ምንም የለኝ የምለው ለምንድን ታውቂያለሽ? ከህሊና ጸጸት መቼም አትድኝም። እኔ ህሊና አለኝ። ከሰው ልደበቅ እችላለሁ፣ ከእግዚአብሔር ግን መቼም አልደበቅም። ከህሊና መቼም አልደበቅም። ገባሽ? አይዞሽ። ከዚህ በኋላ ብዙ ማድረግ ይቻላል። ከዚህ በኋላ የኢትዮጵያ ህዝብ ሰምቷል ችግርሽን። ከጎንሽ ነን፣ ሁላችንም እህት ወንድሞችሽ ነን። ብቻሽን አይደለሽም። እስከዛሬ ብቻሽን ይዘሽው ተሰቃይተሻል፣ ታፍነሻል። አሁን ግን ተንፍሰሻል። ከጎንሽ ነን። ምንም የሰው ፐርፌክት የለውም። ፈጣሪ ብቻ ነው ፍጹም። ሰው ሆኖ ማይሳሳት የለም። አንቺ ደግሞ ተገደሽ ነው ያደረግሽው። ለብዙዎች ድምፅ ትሆኛለሽ። ራስሽን መስዋዕት አድርገሽ ሚዲያ ላይ ወጥተሻል። እኛ ደግሞ እንጠብቅሻለን ከፈጣሪ ጋር። ከምንም በላይ ግን ፈጣሪ ይጠብቅሽ። ጅም ራስሽን ጠብቂ። አሜን አሜን። አመሰግናለሁ።
ለመሄድ አልሞከርሽም? ሞክረሽ ታውቂያለሽ? ፖሊስ ጣቢያ ሰዎቹን ባገኘሁበት አጋጣሚ ልጄ ናት ብሎ ከሚያስተዋውቃቸው አካል አንዳንዶቹ ፖሊስ ናቸው እና አያምኑኝም ብለሽ ፈራሽ? ምን ማስረጃ አለኝ? ተራ ወሬኛ ነው እንጂ የምባለው ገንዘብ ቢሰጡ እዛ ጋር እኔን አሳልፎ ሊሰጥ የሚችል ምንም አይካዳቅ ነው። ህግን አተሳደብሽ፣ ተናገርሽ፣ ምናልባት በንግግሬ ልክ ላልሆን እችላለሁ በርጬ ባለመናገሬ። ነገር ግን የሚታወቅ ነው። ህዝብ ያውቃል፣ ህዝብ ይዳኛል። ትክክለኛ መረጃ ማስረጃ ይዘሽ ወደዚህ እስካልቀረብሽ ድረስ ተራ ወሬ ነው የሚሆነው። ተራ እንቆቅልሽ ፊልም አይነት ነገር ነው የሚመስለው እንጂ እኮ የሆነ ተሰራ በቃ ፊልም ነው። ለእኔ ራሱ ደግሜ አንዳንድ ለሊት ብድግ ብዬ እንደዚህ ምናምን ነገር እግዚአብሔር አእምሮ ይጠብቅ ነው የምለው። ምክንያቱም ፊልም እንጂ እውነት አይመስልም። ተጨባጭ ነገር ይዤ ይሄ እንደዚህ ነው ብል የሚያምነኝ ሰው ይኖራል። ያ ሰው ውስጥ ደግሞ ምን ያክል ነው እኔን የሚቀበለኝ? ምን ያክል በገንዘብ አይሸነፍም? የሚታወቅ ነገር ነው። ጉዳይ ማስፈጸም አንዳንድ ነገሮች ውስጥ እንደዛ ስራዎች ውስጥ ቆይቻለሁ። ጉዳይ ማስፈጸም ሰርቼ ምናምን ነገር እና እዚህ ዓለም ላይ ምናልባት ወይ የሚያጭበረብር የሚዋሽ ገንዘብ ያለው ጌታ የሚሆንበት ነገር ነው። ይሄ በመናገሬ ምናልባት ወንጀል ሊሆን ይችላል። አለማወቅ ተጠያቂነት አይደለም አይደለም። ነገር ግን ያየሁትን ሀቅ እናገራለሁ። እኔ ምንም ነገር ይሁን ገንዘብ ንጉስ የሆነበት ስፍራ ላይ በሀቅ የሚፈርዱ ሰዎች ሊኖሩ ይችላሉ። ለእውነት የቆሙ ሰዎች፣ ትክክለኛ ሰው ሊኖር ይችላል። ግን ከግማሽ በላይ በማይተናነሰው ገንዘብ የሚያሸንፈው ሰው ነው ያለው። እዚህ ጋር እኔ ባወራ ማን ነው የሚሰማኝ? ለአንድ ሰው ሄጄ አውርቼ አይደለም ይሄ ሁሉ ሰው እንኳን እየሰማ የምታይ ነው። ውሸት ቢሆንስ የሚል ነገር ተደጋጋሚ እያየሽ አይደለ? አንዲት ቆንጆዬ ልጅ ሄዳ ብትጠይቀው ምንድን ነው የሚለው? እሺ ይሄን ሰውዬ ምን እንዳደረግልሽ ትፈልጊያለሽ? አብረሽኝ ታድሪያለሽ? ቀጥታ ነው እንደዚህ የሚያወሩሽ። አንቺን ለመርዳት ሴትነትሽን ነው የሚፈልጉ እና ሰብአዊነት ተሰምቶት እንኳን የሚሰማሽ እንኳን ሰው የለም፣ እንኳን የሚረዳሽ። ትክክል። እንኳን ይሄንን ነገር ፍታልኝ ብለሽ ነግረሽ አይደለም አንድ ትንሽዬ ሪስት ቆራጭ እንኳን ለመቀጠር ልቀጠር ብለሽ አንድን ማናጀር ሄደሽ ብታወሪው ከኔ ጋር አትቢ የሚልሽ ነው። ይሄ የመሰለ ውበት ይዘሽ ውበትሽ ወደ ገንዘብ አትቀይሪውም እንዴ ብሎ የሚያወራ የተማረ ወይም ትልቅ ላይ ያለ የምትይ ሰው በሚናገርበት ሀገር ላይ እኔ የትኛው ሀቄ ተናግሬ ነው የምሰማው? ታዲያ ማነው ሰምቶ የሚዳኘኝ? ታዲያ በጣም ያሳዝናል። በእውነት በጣም ነው የሚያሳዝነው። ልጅቷ ማን ነበር ይመጣል ያልሽው ተጠቂ? እነሱን ሀቅ እናገራለሁ ብቻ የምመጣበትን አመቻችና ጥሪኝ የሚለኝ ሰው የእነሱ ቀኝ እጅ ሆኖ ሲሰራ የነበረ ሰው አለ። ኦኬ። ስለዚህ ቅጠሪውና መቼ ይመጣል? ቀጥታን ያለውበት ጋር ነገና ብለው ትራንስፖርት ልኬ ነገና ብለው ይመጣል። አንቺ ከማንም ሰው ጋር መገናኘት የለብሽም በዚህ ሰዓት። ከማንም ሰው ጋር ከቅልቦች ውጭ ማንም ሰው ደውሎ ላግኝሽ ብልሽ ከማንም ጋር እንዳትገናኝ። ከቻልሽ ስልክሽን ዘግተሽ አዲስ ሲም ካርድ ማግኘት ምቺ ከሆነ ደግሞ እንትን የሌለው ሎኬሽን የሌለው ስልክ ተጠቀሚ። ሎኬሽኑ ዝጊ፣ ወይ በካሜራ የሌለው ስልክ እቺ ትንሿን ስልክ አለች አይደለ? እንደሱ አይነት ስልክ ብቻ ሀሎ የሚባልበት ብቻ ተጠቀሚ ለሴፍቲሽ። እሺ ማንንም እንዳሻለኝ ማንም አይታወቅም። ሰው በገንዘብ ሊገዛ ይችላል። ማንም ሰው አሳልፎ ኦልሬዲ አሁን ሚዲያ ላይ ወጥተሽ ፊትሽ ታይቶ መናገርሽን ስላወቁ ማንንም ሰው አምነሽ ከማንም ሰው ጋር እንዳትገናኝ። ኦኬ። ማስረጃዎች ይጣራሉ። ሁሉን ነገር ለቅልቦች ፎርዋርድ አድርጌያለሁ። ቼክ እያደረገ ነው። ከዛ ጉዳይሽ በህግ ይታያል። እስከዛ ድረስ ግን አንቺ መደበቅ ነው ያለብሽ። እኛ ከጎንሽ ነን። አይዞሽ፣ ድምፅሽን ሰምተናል፣ እናስተጋባለን፣ ዝም አንልም። እሺ አብዬ ማለት ነው። ከዚህ በኋላ እሺ፣ ብቻሽን አይደለሽም። አለመታመን ያማል። ሰው ሳያምንሽ ሲቀር ፊልም ነው ወይ እውነት ኢትዮጵያ ውስጥ እንደዚህ አይነት ነገር ይደረጋል ወይ ምናምን ሲሉ ሰዎች ምንም ነገር ሊፈጠር ይችላል። ገባሽ? አይተሻል ኮመንት ላይ ኧረ ይሄ ፊልም ነው፣ ኧረ አቢባ ዝም በያት አትስሚያት፣ ጀስት ዌስቲንግ ታይም ምናምን እያሉ ነበር። እኔ ምንም ነገርን አይደለም ማለት አልችልም። ሜቢ
አሁን ሰማያዊ ዛፍ የለም ብዬ መከራከር አልችልም። ሰማያዊ ዛፍ ይኑር አይኑር ዓለምን ሙሉ ዞሬ ስላላየው ገባሽ? ስለዚህ ምንም ነገር ሊሆን ይችላል፣ አይታወቅም። ሰውን አይደለም ብሎ ተስፋ ማስቆረጥ ውሸትክን ነው ምናምን ብሎ ማግለል ያ ሰው ራሱን እንዲያጠፋ ባለመታመኑ እኔ እንጃ በጣም ይጎዳል። አለመታመን ሰዎች ስትነግሪያቸው አለማመናቸው ያማል። እግዚአብሔር ከኔ ጋር ባይሆን ኖሮ ብዙ መሞት የተመኘባቸው ቀናቶች ነበሩ፣ ግን እግዚአብሔር እጅን ቀን ስላየ ነው ያኖረኝ። አብይ ቤዛ ይሰማል? አዎ ይሰማል። አንዳንድ ስደዋወል ነበር እና የሚቀሩ የተጠየቁ ነገር ስልክሽን ስላለኝ በውስጥ በጠይቅሽ ይሻላል። እዚህ ሚዲያ ላይ ከምጠይቅሽ እደውልልሽ እና አውዬም እነግርሻለሁ በውስጥ። እሺ አሁን ለገባችሁ ሰዎች ልገርብላችሁ ጉዳዩ ሁሉም ሰው ድምፅ እንዲሆናት ስለምፈልግ ላስረዳችሁ ጉዳዩን። ስም ሳይጠቀስ ፎቶ ሳናወጣ ነው ጉዳዩ የምንናገረው። በደንብ በህግ ከተጣራ በኋላ ፎቶቸው ይወጣል። እሺ እኔ ራሴ ቃል እገባለሁ። እኔ ምንም አልፈራም። በደንብ ከተጣራ በኋላ ጉዳዩን እኔ ራሴን ፎቶቸውን ለጥፌ ቪዲዮ ሰራላችኋለሁ። እቺ በምትመለከቷት እህታችን ድምጻችን ያስፈልጋታል። ሁላችሁም ከጎኗ ልንቆም ይገባል። ህይወቷ አደጋ ላይ ነው። የመጣችውም ወደዚህ ከመሞቴ በፊት ሀቁን ላውጣ ብላ ነው። ለምን እንደሚገሏት እየዛቱባት ስለሆነ። ለምን እነማን ካላችሁ ማንነታቸውን ለጊዜው መጥቀስ የማንችላቸው ሰዎች አብራቸው ትሰራ ነበር። አብራ ልትሰራ የቻለችበትን ምክንያት ከመጀመሪያው ሳስረዳችሁ፣ ይቺ እህታችን ምግብ ቤት ነበራት። ምግብ ቤት እየሰራች የራሷ ምግብ ቤት ዩኒቨርሲቲ ተምራ ተመርቃ ምግብ ቤት እየሰራች አንድ ዲያስፖራ የመሰለ ሰው መጥቶ ዲያስፖራ እንደሆነ የአሜሪካዊ እንደሆነ ዜግነቱ አሜሪካዊ እንደሆነ ፎርጂ ዶክመንቶችን አሳይቶ ተዋውቋት የመጣውም እህቱን ወደ አሜሪካ ሊወስድ እንደሆነ ይነግራታል። እናም ትንሽ ከቆዩ በኋላ እህቱ እንደጠፋችበት እና የእህቱን እድል ለምን እሷ እንደማትጠቀምበት ይጠይቃታል። የእህቴን እድል ተጠቀሚበትና አሜሪካ ይዤሽ ልሂድ ይላታል። ከዛም እሷም አምናው እሺ ብላ፣ ግን የምትሄጅበት መንገድ በኖርማል መንገድ ዝም ብሎ መሄድ ስለማይቻል እንደ ታማሚ ሆነሽ የውሸት የሕክምና ማስረጃ ተሰርቶልሽ በዛ ነው ለሕክምና አስመስለን ነው የምትሄጂው ይላታል። እሷም እሺ ብላ ታምናለች። ከ500,000 በላይ በኢትዮጵያ ከግማሽ ሚሊዮን ብር በላይ ከፈለች። ጉዳዩ ውሸት ሆኖ ተገኘ። ቤተሰብ ለማንም እንዳትናገሪ ብሎታል። መጀመሪያ ይህን ጉዳይ ለሰው ከተናገርሽ የውሸት ሕክምና ማስረጃ ተሰርቶልሽ እንደሆነ የምትሄጂው ከተናገርሽ ዶክተሮቹን እዛ ሐኪም ቤት የሚጽፉልንን ምናምን ህይወታቸውንም ስራቸውንም አደጋ ላይ ትጥያለሽ ብሎ ስላስጠነቀቃት ለቤተሰቦችም እንዳትናገሪ ስላላት ለቤተሰቦቿ ይህን እድል በትምህርቷ በጣም ጎበዝ ስለሆነች በጥሩ ውጤት ስለተመረቀች በትምህርቷ በእውቀቷ የተገኘ እድል እንደሆነ ነው የነገረቻቸው ለቤተሰቦቿ። ቤተሰብም አምኖ ተቀብሏል። ከዘመድ አዝማድ ተበዳድረው ያላቸው ሁሉ አንጠፋጥፈው ቤተሰቦቿ ሰጧት። እሷ መዳ ገብታ ከዛሬ ነገ እሳፈራለሁ ስትል ከዛሬ ነገ አሜሪካ ኤምባሲ ገብቼ ቪዛ ይመታልኛል ብላ ቁጭ ብላ ስትጠብቅ ወፍ የለም። በመጨረሻም ለምንድን ነው ማልሄደው ምንድን ነው ችግሩ ስትል መሄድ ትፈልጊያለሽ ወይም ብርሽ እንዲመለስልሽ ትፈልጊያለሽ? ከኛ ጋር ስሪ አሏት። ከኛ ጋር ስሪ ማለት ሰውየው መጀመሪያ አሜሪካዊ ነኝ እህቴ ልወስድ ነው የመጣሁት ብሎ ያለው ሰውዬ አሜሪካ በህይወቱ ሄዶ አያውቅም። አሜሪካ ግቢ ራሱ ገብቶ አያውቅም። እንግሊዝኛ ራሱ አያርፍም። እሷን የተማረች ስለሆነች በእሷ እንግሊዝኛ ቴክስት እስካም እንድታረግለት ሰዎችን እንድታሳምንለት በቴክስት እንድጀነጅንለት ምናምን ነገር አደረገና ብዙ ሰዎችን ብር በላ። እሷ ደግሞ ይሄ ነገር ህሊኗን እየጸጸታት ተገዳን። አንድ ጊዜ ለአንዷ እንደውም በጣም አዝናላት እኔና አንቺ ለብቻችን እናውራ ያለቻትን እሷ ልጄ ናት እያለ ነው የሚያስተዋውቃት ሰውየው። አሜሪካ ተወልዳ ያደገች ልጁ እንደሆነች እና አማርኛ እንደማትችል አክት እንድታደርግ የተሰባበረ አማርኛ የዲያስፖራ አማርኛ እንድታወራ ነበር የሚያስገድዳት። እናም ለአንዷ ባለቻት ሰዓት ለአንዷ እኔና አንቺ ተገናኝተን እንድናወራ እፈልጋለሁ ባለቻት ሰዓት በቴክስት ያቺ ሰውየውን አፍቅራው ስለነበረ ነገረችው። ልጅክ እኮ ለብቻችን ተገናኝተን እናውራ አለችኝ አለችው ስትል እሱ መጥቶ በሽጉጥ እሷን አስፈራራት። ለአንድ ሰው የምንሰራውን ስራ ብትናገሪ ገልሻለሁ ብሎ ዛተባት። ይሄን ባለባት በማግስቱ ጠፋች። ከዛ ስልክና
ምንድን ነው ስልክ፣ የተሰበረ ስልክ፣ የሰዎቹ ስልክ ቁጥር እስካም የሚደረጉት ሰዎች ያለበትን ስልክ ቁጥር አሮጌ ስልክ ይዛ ጠፋች። ጠፍታ አሁን ተደብቃ ነው ያለችው። ህይወቷ አደጋ ላይ ነው። እየደወለም እየዛተባት ነው። እንደገና ደግሞ አንዷን ሴትም አውርታታለች፣ አሳምናታለች። በቪዲዮ አውርታ ሁሉን ነገር ነግራት የእሷን ዩኒቨርሲቲ የተማረችበትን አሜሪካ ሄጄ አላውቅም፣ ውሸት ነው፣ አባቴ አይደለም፣ እንዲህ ነው ብላ ይቅርታ አስረዳቻት። እሷም አምናት ሊያስይዙት በፖሊስ ከዛሬ ነገ እያሉ የእሷን ቦታ ደረሱበትና ሲከታተሏት አሁንም ከተደበቀችበት ጠፍታ ሀቁን ሳላወጣ እንዳይገሉኝ አትሊስት ከመሞቴ በፊት ሀቁ ይውጣ። የብዙ ሰው ተበድሏል፣ ብዙ ሰው ብሩ ተበልቷል። ሀቁ ይውጣ። እኔም በህግ መጠየቅ ካለብኝ አያም ሬዲ፣ መጠየቅ ያለብኝን ሁሉ እጠይቃለሁ። አለማወቅ ከተጠያቂነት አያድንም። ቅጣቴን እቀጣለሁ። ብቻ ከዚህ በላይ ይብቃ ብላን የመጣችው ሌሎች ሰዎች አይበሉ ከዚህ በላይ ብላን የመጣችው። ስለዚህ ሁላችንም ከጎኗ ልንቆም ይገባል። ይህን ነገር ያችን